እንዲህ ብለው ገብተው ጦርነት አስነስተው አፈር በልተው ከተነሱ በኋላ ተመልሰው መንግስት እግር ላይ ወድቀው ነጋ ጠባ ተለማምጠው ከብርቱካን አጣልተው እውቅና የታገኙት ሰዎች ከምርጫ ቦርድ ድጋሚ ከሞቱበት በአዲስ አበባ ያነሳናችሁ ሰው ያንኑ ምርጫ ቦርድ ተመልሰው ይጥሳሉ። ከሞት ያተረፈን ሰላም ስምምነት ተጥሳለ። ህይወታቸውን የታደጋቸውን የፕሪቶሪያ ስምምነት እነ ደብረጽዮንና እነ ታደሰ ወረደ የሚያፈርሱ ለምን ይመስላችኋል? ሻዕቢያ በጎን አለ አይደል? የሰላም ስምምነት አይፈልግም እሱ፣ ፕሪቶሪያን አይፈልግም እሱን እናውቃለን አይደል? ስለዚህ እሱ ጋር ሄደስ ገጥም ፕሪቶሪያ ስምምነት እንዲፈርስ ይፈልጋሉ። ህወሓት ይውደም ይጥፋ ይፍረስ ብለው ሲሉ የነበሩት የህወሓት ቅጥረኞች የሻዕቢያ ቅጥረኞች የፕሪቶሪያው ሰላም ስምምነት ሲፈረም እንደኛ አኩርፈው ብን እያለ ገቡ፣ አስመራ ገቡ። ሂዲያቸው ጋዜጠኛ በለው ፖለቲከኛ በለው ወያኔ ስንቀጠቅጥ ፍቅር ነበር ራይት። ከዛ ሰላም ስምምነት ሲየ መጀመሪያ ያኮረፉት እናደርጋችሁ ትግል ለምን አኮረፉ? ሻዕቢያ ስለሆኑ አያችኋቸው ወይ? ሻዕቢያ እኮ ምንም ውስጥ የለሁም ብሎ ቢላችሁ ማለት ነው። ቅጥረኞቹ ሲያኮርፉ ታያቸዋለህ። አንደርጋቸው አኩርፎ ሄደ፣ ነአምን ሄደ፣ መሳይ ተከረበተ፣ ፋሲል አኮረፈ። ፋሲል መሳይ አኩርፎ ገጭ ብሎ ከነሸበጣቸው ኢሳያስ ጋር ፎቶ ሲነሱ አላገኛቸዋቸውም። ከዛ አላያቸዋቸውም። እሱ ኢሳያስ አኮረፈ መቼ ያኔ አይደል? እንኳን ሻዕቢያ እኮ አይደለም የሱ ባንዳዎች ላይ እናዋለ ሲቀየሩ የተቀየሩት በፕሪቶሪያው ስምምነት ነው። ወያኔ ሳይጠፋ እንዴት ጥሩ ተቆማ ብለው ነው እነሱ ወያኔ እንድትጠፋ ሳይሆን ኢትዮጵያ እንድትተራመስ ስለሚፈልጉ ነው ሁሉ ያርጉ። እንኳን ሻዕቢያው ላይ መልእክተኛው ባንዳው ላይ እናዋለ ነው ስሜቱ። የፕሪቶሪያው ሰላም ስምምነት ከሚጸራ አካል ጋር ሄዶ መቅጠም ሻዕቢያ ጋር በኤኒሚስ ሄዶ መቅጠም ምን ማለት መሰለህ? ጦርነት መሻት ነው። በኤኒሚስ ማለት ሻዕቢያ ጋር ሄዶ በኤኒሚስ መቅጠም ጦርነት መለመን ነው። ለምን ካልከኝ ሻዕቢያ የሚፈልገው ጦርነት ስለሆነ ኢትዮጵያ በግጭትና ጦርነት ማተራመስ ስለሆነ ጦርነት ስላችሁ ለራሱ ይፈራል። ለራሱ ስለሚፈራ ነው ኢትዮጵያ በግጭት የሚያተራምሰው። ሻዕቢያ እንደዚህ መከራውን የሚበላው እናንተ ጦርነት ኢትዮጵያን የመቅጠም ፍላጎት ኖሮት አይደለም። እድሜ ልኩን አይሞክረው። እንኳን ኢትዮጵያን ህወሓትን ፍላጎት መጋፈጥም አይችልም። ህወሓት ችኮቹን ጨረሳቸው እኮ አሰልፏል ወደ ግንባር ወንድ አልቆ ማይኖራል እዛ እስር ቤት ነው ጥሰህ መውጣት የምትፈልገው። በሱዳን በበረሃ ጥርጥሶ ቦምብ ጥሶ የኤርትራ ወታደር የተኮሰበት አምልጦ የሚሄድ ወደ ነው። ፕሪቶሪያ ሰላም ስምምነት እኔ ምንም ነገር የለበትም ሲላችሁ ሻዕቢያ እያላገጠባችሁ እናንተ ካልገባችሁ ራሳችሁ እና አንደርጋችሁ ነው ባንዳዎቹ ነው ይነግሯችሁ ወደብ ያሳያችኋል። ሁለተኛ ከሻዕቢያ ጋር የገጠመ ጦርነት የሚፈልጉ ምክንያቱም የሻዕቢያ ጋር ለመገናኘት ወይ የሻዕቢያ መሰረታዊ ፐርፐዝ ኢትዮጵያ በግጭት ማተራመስ ነው። እሱ ነው የሚፈልገው እዚህ ኢትዮጵያ ውስጥ እንዲሆንለት ነው። ለምን ኢትዮጵያ ሰላም ከሆነች የህልውና አደጋ ተጋርጦብኛል ብሎ ስለሚያስብ ስጋት ስላለበት ነው። ሻዕቢያ የህልውናቸው መሰረት ነው። ከሞት የተረፉት በሱ ነው። ነገር ግን ሻዕቢያ ምንድን ነው የሚያስበው? ኢትዮጵያ ካደገች ኢትዮጵያ ከበለጸገች የመዋጥ አደጋ አለብኝ፣ አሰብን ይቀሙኛል ብሎ ያስባል። እና ትክክል ነው። ሻዕቢያ እንደዛ ማሰቡ ወያኔስ ይሄ የዶክተር አብይ መንግስት የጀመረው አካሄድ በእኩልነትና ፍትሃዊ ተጠቃሚነት የሚል መርህ ነው። የዜጎች እኩልነት ፍትሃዊ ተጠቃሚነት የምትሉት አይደል? እሱ ነው የምታወሩት እናንተ። ያልገባችሁ ያ እሳቤ ለወያኔ ምን ያህል በሽታ እንደሆነ አልገባችሁ። ወያኔ የሚያውቀው ወያኔ ማፊያ ቡድን ነው። ወያኔ ዘራፊ ነው። ወያኔ ሰው አስነጋ ነው። ወያኔ የሻዕቢያ የኢሳያስ ነው። እነሱ ዘርፈው ነው የሚኖሩ። እነሱ ሰርቀው ነው የሚኖሩ። እነሱ በበላይነት ሰው ተቆጣጥረው ሀገር ተቆጣጥረው እንደፈለጋችሁ ያደርጉ የሚኖሩ ሀገር በቁም ነው የሚሸጡት እነሱ። ግልጽነት ነው ያልከኝ፣ ተጠያቂነት ነው ያልከኝ፣ እኩልነት ነው ያልከኝ፣ ፍትሃዊ ተጠቃሚነት ነው ያልከኝ። እነዚህ በሙሉ ለሻዕቢያ ጠላት ለወያኔ ጠላት ነው። ትንሽ ማሰብ ማስተዋል የሚችል ሰው መጀመሪያ ሰው ገብቶ እንምረት ነበር። አሁን ደግሞ ሳይ እነዚህ ሰው እንግዲህ እኛ ስንት ዓመት ስለ ወያኔ የተናገርነውን ነገር አልሰማ ብለው እዩት። ጌታቸው ረዳ ሲናገር እዩት ስንት ዓመት ብሎ እንደገባው እሱ ራሱ ስንት ዓመት ሲጮህ ነርም ያልሰማችሁኝ ነገር ጌታቸው ረዳ ቁጭ ብሎ ሲነግራችሁ ምን ያህል ድንዙ ዛል እንደሆነ እሱ ለየት የሚያደርገው ዶክተር አብርሃም ለየት የሚያደርገው ከመጀመሪያው አይቶ ገብቶታል። የተሻለ ነው። ከህወሓቶች የሚለየው ምንድነው ካልክም ይሄ አይቷቸው ገብቶታል። እኔ ምን እዩዋቸው ህወሓቶችን ወፉ ምንድነው የሚፈልጉት? ኢትዮጵያን በበላይነት መቋጠር፣ ኢትዮጵያን መበዝበዝ ነው። አንተ የምታወራው ሰንድ ነው። በእኩልነት እንደግ፣ በዲሞክራሲ እንገዛ፣ ሁሉም ሀብት እኩል ፍትሃዊ ተጠቃሚነት ሲረጋገጥ፣ የኦሮሞ ገበሬ አይፈናቀል፣ የአማራ ምናምን ነገር አይበደል ነው የምትለኝ አንተ። እነሱ የሚጠሉት እሱን ነው። እነሱ የተፈጠሩት ይህንን በበላይነት ተቋጥረህ እየዘረፍክ መኖር ነው። ኢንፈርትን ያቋቋሙት በዛ ነው። ሀብቱን የዘረፉት በዛ ነው። 27 ዓመት የኖሩት በዛ ነው። የኢትዮጵያ እድገት ማለት ለሻዕቢያ ስጋት ነው። ለወያኔ መጥፊያው ነው። መጥፊያው ስዩም መስፍን በተቀመጠበት ወንበር ላይ ነው ተቀምጠው። አይገርምም እንዴ? የግብፅ ውጭ ጉዳይ ሚኒስትር ሊቀመጥ አይችልም? ዘጋ
ስዩም መስፍን ከሚቀመጥ ምን አደረገኝ እሱ? አንዴ ነው ግብጽ የሚበድለኝ። እኛ ለኢትዮጵያ እድገት እንመኛለን። የኢትዮጵያ እድገት ለሻዕቢያ ስጋት ነው። እኛ ለኢትዮጵያ ዲሞክራሲ እንመኛለን። የኢትዮጵያ ዲሞክራሲ ለሻዕቢያ ለህወሓት ሞት ነው። በኢትዮጵያ ዲሞክራሲና እድገት የሚጠፉት ሁለት አካላት ናቸው ጥምረት የፈጠሩት። እነሱ ናቸው ጦርነት የሚሹት። በጦርነትና በግጭት ካልሆነ በስተቀር የኢትዮጵያ እድገትና የኢትዮጵያ ዲሞክራሲያዊነት እድገትና ብልጽግና ማስቆማችሁ። አብይ አህመድ መጥቶ የኢትዮጵያ ብሔራዊ ጥቅም ከቀይ ባህር እስከ አባይ ነው ብሎ ሲላችሁ እዛው ሰርክል ውስጥ የምትገባው አገር ኢትዮጵያ ብቻ አይደለችም። የጅቡቲው አብይ ምን አደረኩ ያው እንግዲህ ሰጥቼ እየሰራው ነው ምናምን ብሎ ይስማማሉ። ሶማሌላንድ ሜሞራንደም ኦፍ አንደርስታንዲንግ ሰጥቶ ይስማማል። ኤርትራ ወፍ የለም። ኤርትራ እንደሚበላ ያውቀዋል። ይሄን አስቡት። እናንተ ፈለጋችሁት እያላችሁ ታውቁታላችሁ። እነሱ ግን ያውቃሉ። ሻዕቢያዎችን ማልጠረጥራቸው ነገር እንደሆነ የመዋጥ ግልጽ የሆነ አደጋ እንዳለባቸው ያውቃሉ። እንዴት ከዛ መዋጥ እንደሚሉን ግራ አይገባቸው። ሁለት እናንተ ያልገባችሁ የሆኑትን እነሱ ሆኑትን ስለማታውቁት ነው። እነሱ በግልጽ ሆኑትን ያውቃሉ። የተጭበረበሩ ጸረ ኢትዮጵያ ባንዳዎች እንደሆኑ ያውቃሉ። የኢትዮጵያ ሉዓላዊ ሀብት ሉዓላዊ የባህር በር ሰርቀው እንደሄዱ ያውቃሉ። የሰረቀ ነው የሚያውቀው አባቴ አንተ ነህ ሰኝተህ ታንቆራቆር። 74 እኔ ስወለድ የህወሓት መሪ ስብሃት ነጋ ነበር። የሻዕቢያ መሪ ኢሳያስ አፈወርቂ ነበር። እኔ ስወለድ እኮ ነው ታህሳስ ገብርኤል 1974 የተወለድኩት አልኩህ። ቁጡ ወንጀል የተወለድኩት ስወለድ ሁሉ በለተቀኑ ምን ታደርገዋለህ? ይሄው እስከዛ ድረስ እንደተቆጠዋል ነገሩ እኮ አናዶ ይሉ ተቀል የሚገርመኝ ነገር ያኔም ስብሃት ነጋ አለ፣ ዛሬም ስብሃት ነጋ። ያኔም ኢሳያስ አፈወርቂ አለ፣ ዛሬም ኢሳያስ አፈወርቂ አለ። እኔ ያደግኩ ተማርኩ፣ ዩኒቨርሲቲ ገባሁ፣ አስተማርኩ፣ አክቲቪስት ሆኜ ወያኔ ጣልኩ፣ ዛሬ ሻዕቢያ ላይ ዘመትኩ ትላለህ። እሸቴና ነፂን ወለድኩ ምናምን ነገር። እነሱ ግን ዛሬም አዛው ናቸው። ሼባ ሆንኩ ነው። ኦኬ እኔ እንኳን በዚህ እድሜ ማለት ነው። እሱ ግን ይኸውላችሁ እንደዚህ ነው። የቀይ ኮከብ ዘመቻን ያኔ ደርግ ያጠፋ የነበረው ይሄን ነቀርሳ አትርፎት ሀገር የገነጠለው ሳይንስ ከዛሬ ከ40 ምናምን ዓመት በኋላ አሁን ተመልሶ ህወሓትን ሻዕቢያን ለመታደግ የትግራይ ህዝብን ማገዶ እያደረገን ያለው አሁን ቅንጅት ነው። ምንም ባድመ ላይ ሞቶ አጥንቱን ከስክሶ ያሸነፈውን ጦር ከጀርባ መጥቶ ነው ያስመለሰው ይላል። አሁን ነው ያደርገው ዘሴ የትግራይ ወጣትን ገብሮ ይሄን ሽማግሌ ሊታደግ የትግራይ ወጣትን ገብሮ የኤርትራውን እስር ቤት ለማስቀጠል ነው ጥረት የሚያደርገው። የተቀየረ ነገር አለ? ስብሃት ነጋ ታስሮ በምህረት መለቀቁ እንደፈለኩ ላወራ እችላለሁ። ነገር ላይ እኔ ስብሃት ስልጣን ላይ ያለን የተወለድኩት አድጌ መጥቶ ወያኔ ነክሽ ወያኔ በካልቾ በየጥዬ ይሄው እዚህ ቤት ቁጭ በነፃነት አወራለሁ። እንዴ እንደፈለኩ ማወራ እችላለሁ። ነፃ ብቻ ነው ራሴ። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።